ቡዜ አብርሽን ተቆጣችው። በጣም ተናደና ያለችው ለምን ተናደደች፣ እንዴት ተቆጣችው የሚለውን አሁን የምነግራችሁ ይሆናል። በጣም በሚገርም ሁኔታ አብርሃም አሁንም ፍቅርን ነው የምወደው፣ ከፍቅር ጋር ነው መኖር ፈልገው፣ እሷን እንደ ስሟ ፍቅርና ሲል ተናግሯል። ቡዜም በዚህ ምክንያት እንግዲህ በጣም ተናዳ እኔ እሷን ልጅ አልወዳትም፣ ከሷ ጋር እንድትሆን አልፈልግም፣ እኔ ታላቅ ነኝ፣ ታላቅ ስለሆንክ ደግሞ እኔ ያልኩትን መሆን አለበት እንጂ አንተ ያልከው መሆን የለበትም ስትል ተናግራለች። አንተ ወደ ሩታ መመለስ አለብህ፣ ከሩታ ጋር መሆን አለብህ ብላለች ማለት ነው። ከሩታ ጋር እንኳን አልፈልግም ካልክ ወደ ሄርሜላ መመለስ አለብህ፣ ከሄርሜላ ጋር መኖር አለብህ እንጂ ከዛችኛዋ ጋር መኖር የለብህም ስትል ተናግራለች። ደግሞ እውነቷን ነው የተናገረችው፣ ከሷ ጋር መኖር የለበትም አብርሃም ከፍቅር ጋር መኖር የለበትም እንጂ ከሩታ ጋር ወይም ከሄርሜላ ጋር። ከሩታ ጋር ቢሆን አሪፍ ነው፣ ከሩታ ጋር ልጁን ያሳድጋል፣ ከሩታ ጋር ቢሆን አሪፍ ነገር ነው። ነገር ግን እምቢ ካለ ከሩታ ጋር አልፈልግም ካለ ወደ ሄርሜላ ተመልሶ ከሄርሜላ ጋር መኖር አለበት እንጂ ከፍቅር ጋር መኖር የለበትም እንላለን። በዚህም እንግዲህ ቡዜም እንደዚህ ነው ያለችው፣ በቃ አንተ ከሩታ ጋር ወይም ከሄርሜላ ጋር መኖር አለብህ እንጂ ከፍቅር ጋር መኖር የለብህም ስትለው ነግረዋለች። አብርሃም ግን በቃ አሁንም ምንም እኔ ወደዳለው አይተሻላ፣ መወደድ እኮ ከላይ የሚሰጥ ነገር ነው ይላታል። እየተጫወተባቸው ይገኛል፣ አብርሃም እየተጫወተባቸው ይገኛል። ሩታና ሄርሜላ በቃ መተው አለባቸው፣ አብርሃምን ትተው እኮ የራሳቸውን ህይወት መጀመር አለባቸው እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙት ይበልልኝ። ደህና ሁኑልኝ።